ዓለም ዋንጫ ሰሚ ፋይናል ላይ ደርሰናል ማለት ነው። ፍራንስ ከስፔን ጋር ኤኬኤ ሪያል ማድሪድ ከባርሴሎና ጋር ማለት ነው። እዛ ጋር የሜሲ ደጋፊዎች ምናምን ነገር ለሚን የማል የኤምባፔ አባት ምናምን እያሉ እየዛቱ ነው። አባቴ ወርልድ ካፕ ኤምባፔ እሱ ራሱ አባት ነው። ገባር የሁሉም አባት ነው የሚል ተረዳኝ አይደለ? እና ያሳያል ዩሮና እንትን ላይ ምናምን ሲጀመር ማን የስፔን ዋነኛ ጥንካሬዋ ሚድፊልድ ነው። የፈረንሳይ ዋነኛ ድክመቷ ደግሞ ሚድፊልድ ነው። ስፔን ይሄንን ፈረንሳይን አሸንፋ ካለፈች እንግሊዝ አለፈም አርጀንቲና ማለፈ በስፔን ትለጣለጣለ እመናኝ ነው ማለት ገባርለ አይሱላቸውም። ፈረንሳይ ነው ለስፔን ትልቁ ቻሌንጅ። ስፔን ፈረንሳይን ማለፍ ከቻለች አርጀንቲናን በኃይለኛው እንግሊዝን በከፊሉ ነው የምትገርፋት። ገባርለ እኔ ደግሞ እንግሊዝ እንድትበላ ነው የምፈልገው። ስለዛ ግዴታ ፈረንሳይ ማለፍ አለባት ነው። ከነገና ደግሞ ማድሪድ ስታኬስ ከነገና ደግሞ ወርልድ ካፕ ኤምባፔ ገባር ወርልድ ካፕ ኤምባፔ ኮኖ ለሚን የማል አውርታለች። እኔ ደግሞ በጣም የምትጸረኝ ገባ አውርታ የሆነ ነገር በተለይ ስታወራማ ዓለም ዋንጫ ላይ ብቸኛ ሸዋፕ ያላረሽው ወርልድ ክላስ ተጫዋች አንቺ ነሽ። ዛሬ ማታ ሸዋፕ ማድረግ አለብሽ ግዴታ ነው የምልሽ ግዴታ። ቱዌሚኒና ራቢዮ አለው ሚድፊልድ ላይ ሮድሪን ያቆሙታል ወይ ያቆሙት የሚለውን ኦልሞ ባለፈው ጌም ላይ በጣም ወርክ ሬቱ እየሰራ ነበር ነው የሚለቀ ጨዋታው የሚገደለው ሚድፊልድ ላይ ነው። ትራንዚሽኖቹን የፈረንሳይ ትራንዚሽኖቹን ማቆም ካልቻል 4-1 በተለይ ደግሞ በረኛ ይሄ ራያ አይሻለኝም ብለ ያስገባው በረኛ እንደባለፈው ጨዋታ ከተደናገጠ ክው ካለማ ኤምባፔም ሃዝሪክ ዴምቤሌ ብሬስ ዱዌ 1 ኦሊሴ 3 አሲስት ነው የሚያራምዱብህ ማለት ነው። እመነኝ ከፍጻሜ በፊት የሚደረገው ወሳኝ ፍጻሜ ሌላኛው ጨዋታ ስፔን ከፍራንስ ዛሬ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት እጅግ ብዙ ነገሮች እየተነሱ ይገኛሉ። ጀምአው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማን የዚህ ጨዋታ አሸናፊ ሊሆን ይችላል ብላችሁ ትገምታላችሁ? ጀምአው ይህን ዘገባ ደግሞ ስፖንሰር ያደረገላችሁ ቴምር ፕሮፐርቲስ ነው። በከተማችን ዋና ቦታዎች ላይ የቤትና የሱቅ ባለቤት መሆን ካሰኞት ቴምር ፕሮፐርቲስን መጎብኘት እንዳይረሱ ይሉታል። ቴምር ፕሮፐርቲስ ጀምአው ወደ መረጃው ሳቀናላችሁ። የፈረንሳይ አሰልጣኝ ዴሻምፕ ማለት ነው አሁንም ቢሆን ዋንጫ ማሸነፍ ግምቱን ለስፔን እንደሚሰጥ ተናግሯል። አሽሙር ነው የሚመስለው። ጀምአው እዚህ ጨዋታ ላይ ልዩነት ፈጣሪ ይሆናሉ ተብሎ የሚጠበቁ ወሳኝ ተጫዋቾች አሉ ታውቃላችሁ። በስፔን በኩል ያማል ነው፣ በፍራንስ በኩል ግን እጅግ ከባድ ነው እና ታርጌት ማን ለማድረግ ፍራንስ አይመችም። ያው ስፔንን ደግሞ ታርጌት ማን ጋማ ለማድረግ በጣም ቀላል ነው። ያሚል ያማል ላይ ትኩረት ማድረግ ነው። ግን ከምንም በላይ መፍራት ያለባቸው ፈረንሳዮች ብዬ ማስበው ማለት ነው ፍራንስ ሀገር ወይ ዛሬ ሜሪኖ የሚባልን ተጫዋች ጠብቁት። ይሄ ወንበዴ አለዴ የሆነ ተጫዋች ነው። ቤት በኩል ሾልኮ መጥቶ እንደሚያስቆጥር እኔ ራሱ ግራ ገብቶኛል። አንተ ሌላን ክለብ እስከዛሬ እንዲነበር ጨጓራ ሲልጥልኝ የነበረው አረ ሜሪኖ የሚለየ ተጫዋች ነው። የስፔን ትክክለኛው ታርጌት ማን መሆን ያለበት ሜሪኖ ነው። ሜሪኖ ነው የምን ያማል ነው። ሜሪኖን የሚያዝ ነው፣ አንገቱን የሚያዝ ነው ማን። እሺ ጀማው የጨዋታ ቀን ሰሚ ፋይናል ይላል። ሰማይ ፋይናል ኪም ጆንግ ኡን እና እኔ ባይተው ስፔን እዚህ እንዴት እንደደረሰች ግራ ነው የሚገባኝ። ፉክክ እያለች ነው የመጣችው። እኔ የዚህ የውድድር አመቱ ያልተመቸኝ ቡድን ስፔን ነው። ታው ከነ ብሩኖ ጋር ያለንን ኬዝ ፕሪሚየር ሊጉ ሲጀመር የዓለም ዋንጫ ላይ እንደዚህ ለምን ብጭብጭ እንዳለ እንጠይቀዋለን። ለማንኛውም አብረን ነው የምናየው ማታ 4 ሰዓት ስፔን ከፍራንስ። ዮናታን የድንግል ልጅና ሳምሪ ቤት ነው አብረን የምናየው። ስትሪም እናደርጋለን። ይመቻችሁ። እቺን ይወዳል ያቺን ይወዳል አንዷን አርፎ አይደግፍም አለ አካሲ። የዛ የሚስተር ሾርትና የስፔን ወያላ ባርሴሎና ደጋፊ በዚህ በኩል ስፓኒያን ታሳልፊያለሽ፣ በዛ በኩል የሾርት ስብስብ ታሳልፊያለሽ። ፍጻሜ ግሪሽን ሰቅለሽ ታያለሽ። አቡዬ ባናት ይተከላል። አካሲ ምን ይፋራ ነው የማዲ ደጋፊ ያቆመ ፋሚሊ ይቋጥረው ዛሬ ለፍራንስ ነፍረት ብቻ ትበላል። ስፔን ከፈረንሳይ የዓለም ዋንጫ የግማሽ ፍጻሜ መጀመሪያ ጨዋታ ዛሬ ማለትም ማክሰኞ ምሽት 4 ሰዓት ላይ በቲኤንቲ ስቴዲየም ወይም ደግሞ በዳላስ ስቴዲየም አሜሪካ ቴክሳስ ውስጥ ይካሄዳል። ማንም ያሸንፍ ይመስላችኋል? ከዚህ በፊት በነበረው ግንኙነታቸው ስፔን የበላይነቱን ወስዳለች። ዩሮ ላይም ተገናኝተው ከዛ በፊት ደግሞ ኔሽንስ ሊግ ላይም ተገናኝተው ሁለቱንም ማሸነፍ የቻለችው ስፔን ነበር። ነገር ግን ሰዎች እኔ አሁን የግል ምልከታዬን ሲያስቀምጥላችሁ ፈረንሳይ በቀላሉ የምታሸንፍ ይመስለኛል። እኔ ፈረንሳይ ወደ ዓለም ዋንጫ ፍጻሜ ታልፋለች ብዬ አስባለሁ። ያን ያለ ኮምፒቲሽን ራሱ የሚሆን አይመስለኝም። ላሚን ያማልን ጨምሮ የተለያዩ ጋዜጠኞች እንግዲህ ስፔን በደንብ የማሸነፍ ቻንስ አላት፣ ስፔን ዘ ቤተር ቲም የተሻለ ቲም ነው ብለው ያስባሉ። እስኪ ስለዚህ ነገር የምታስባላችሁ? እኔ ፈረንሳይ ብያለሁ። አብዛኛው ሰው ፈረንሳይ ይላል ብዬ አስባለሁ። ያው ኤምባፔ ይሆናል፣ ሌላ አውትሳይድ የሚያደርግበት ጨዋታ ይሆናል። እስኪ ግምታችሁን ከነምክንያታችሁ ኮሜንት ላይ። ላሚን ያማልን አላካተትኩትም። የስፓኛና የፈረንሳይን ምርጥ 11 የዓለም ዋንጫ ቲም ነው የምሰራላችሁ። እናንተ የምትቀይሩት ሰው ኮሜንት ላይ አስቀምጡልኝ። በረኛ ኡናይ ሲሞን እንደፈራሁት አይደለም፣ ነገር ግን ማይኪ ሚኞን። ከዛ በኋላ ተከላካዮች
ኩኩኩኩሬያ ሌፍት ባክ ላይ ትሆናለች። ያው በእርግጠኝ ምክንያቱም ዲኛ ሚኑ ቲወር እንዳላችሁ ስለ ቲወር ናንዴዝ ቤንች ላይ እኮ ያለው እኮ ለምንድን ነው እየተከራከራችሁ ያላችሁ? ኩኩሬያ ነው እዛ ጋር በስርዓት ቢሆን። ከዛ በኋላ በቀኝ በኩል ይቺ የደከመች ቦምባርሊ ትሆናለች። ከዛ በኋላ ሴንተር ባክ ፓርትነርሺፕ ሳሊባና ኡፓ ይሆናሉ ማለት ነው። ኩባርሲ ጸዴ ነው ምናምን ነገር ላፖርትም ጸዴ ነው። በዚህ ግን ከሳሊባና ከኡፓ የተሻለ እዛ ቦታ ላይ ኦፕሬት ማድረግ አለ ብዬ አላስብም። ያን ደግሞ ዛሬ ምናይ ይመስለኛል። ከዛ ሚድፊልድ ሁለት የመጀመሪያ ተጫዋች እንግዲህ ሮድሪ ከየትኛው ሚድፊልደር በላይ 109 ኳስ የተሻለ ትርፍ ማለት ፓስ አድርጓል። እዚህ ስፔን ቲም ላይ ቴምፖን ኮንትሮል የሚያደርጉት ተጫዋች ሮድሪ ነው። አንበላቸው ሮድሪ ነው። ሁሉ ነገር ሚድፊልዱ ላይ ሮድሪ ነው። ከጎኑ ደግሞ ማኑ ኮኔ ይገባል ማለት ይኸውልህ እኔ ፔድሪ ከቤሊንጋም ይበልጣል ብለው ከሚያስቡት ሰዎች ውስጥ አንዱ ነኝ። ግን ፔድሪ እዚህ ዓለም ዋንጫ ላይ በጣም እያስደበረችኝ ያለችው ዲስትሮየር እና ዲፕላይንግ ፕሌይሜከር አንድ ላይ እናደርጋለን። ከዛ 10 ቁጥር ላይ ደግሞ ማይክል ኦሊሴ ይሆናል ማለት ነው። ከዛ በኋላ ወደ ፊት ለፊት አጥቂዎቹ ስንመጣ በግራ በኩል ያረኩት እንደዚህ ዱዌን ነው። ዱዌን የማስገባት ይሄ ላይ ትልቅ ፍላጎት ኖሮ ምናምን ነገር ሳይሆን እዛ ቦታ ላይ አሌክስ ባይና ነው ያለው። ባይናም ያለፉት ሁለት ጨዋታዎች ምንም እየሰራ አይደለም። ከዛ በፊትም አይ ቲንክ የኦስትሪያ ጨዋታ ላይ መሰለኝ ያገባ የነበረው ምናምን ወፍ ያን ያክል ኢንተረስትድ አይደለም በባይና ዱዌ ይሻለኛል። ከዛ በኋላ በቀኝ በኩል ነው ችግር ይመጣ እዚህ ዓለም ዋንጫ ላይ ማለት ነው። በጣም ጠብቄው ነበርና እስካሁን መጥቷል ብዬ አላስብም። የሳውዲ ጨዋታ ላይ ብቻ ነው ጎል ያገባው ላሚን። ዛሬ አራይቭ ማድረግ አለበት ላሚን፣ ዛሬ መምጣት አለበት። እስኪመጣ ግን ዴምቡዝ ቦታውን በደንብ አድርጎ ይዝለታል። ከፊት ለፊት አጥቂ ደግሞ ኪሊዮን ምባፔ ሆና ማለት ነው። እናንተ ማን እንደምትቀይሩ ኮሜንት ላይ አስቀምጡልኝ። ፎሎ ኮፒንግ ሼር እያደረጋችሁ ይመቻል። ፋይናል በፊት የሚደረግ ፋይናል ጨዋታ ማለት ነው። እስካሁን በወርልድ ካፕ ካየናቸው ጨዋታዎች ምርጡን ጨዋታ ዛሬ እንደምንመለከት ምንም አይነት ጥርጥር የለኝም። ቲም ፍራንስ ከፍራንስ ጋር ወደፊት ማለት ነው። ሊትራሊ ስፔን ማለት ባርሳ ነው። አይመቹኝም አይመቹኝም እንዳለ ያማል በባፔ ላይ በስፔን ሊግ ያለው ዶሚናንስ እናቀር አብዛኛውን ጨዋታ ከ10 ወደ 8ን አሸንፎታልና ዛሬ ይደግማል አይደግም የሚለው የምንመለከት ይሆናል። ያማል በጣም እያፈላ ነው። እንግዲህ ፈረንሳይ ከኛ ጋር ጭራሽ የሚገናኝ ቲም አይደለም። ብዙ ጊዜ ያኔም ዩሮ ላይ አሸነፈናቸዋል። ከኛ የተሻለ ቲም አይደሉም። እኛ ዓለም ላይ ምርጦች ነን እያለ እያሽላለ የሚገኘው ኢንስታግራም ላይ ያበራበር ፖስቱ ሲለቀቀ ነው። ያማል በቃ ኢጎ ያማል ተመልሷል። እዚህ ጋር ደግሞ ሪሎራ ዲክታተር ምባፔ ያለ ነው ኦሊሴ ምናምን አሉ። ቲም ፍራንስ ወደፊት ማለት ነው። ኪሊያን ምባፔ ወይስ ደግሞ ላሚን ያማል? ማን የፍጻሜው ትኬት ይቆርጣል በሚል ዓለም እየተከራከረ ይገኛል። እስኪ እናንተም ግምታችሁን አስቀምጡ። ዛሬ ምሽት ለመላው ዓለም የእግር ኳስ አፍቃሪያን ተራ ምሽት አይደለም። ዛሬ ምሽት 4 ሰዓት ሲል በመላው ዓለም ያሉ የእግር ኳስ አፍቃሪያን አይኖች ሁሉ ወደ አንድ ስቴዲየም ብቻ ያማትራሉ። ወደ ታላቁና ወደ ግርማ ሞገስ ወደ ተላበሰው የዳላስ ስታዲየም። የምድራችን ሁለቱ ሀያላን ሀገራቶች ወደ ፍጻሜው ለመድረስ ታላቅ ፍልሚያ ያደርጋሉ። የኪሊያን ምባፔ ደምበሌና ኦሊሴ ጥምረት የስፔን ተከላካዮችን ይፈትናል ተብሎ ሲጠበቅ፣ በሌላኛው በኩል ደግሞ ገና በለጋ ዕድሜው ዓለምን እያነጋገረ የሚገኘው በኮከቡ ላሚን ያማል የሚመራው ያ አስፈሪውና ማራኪው የስፔን ብሔራዊ ቡድን በጉጉት ይጠበቃል። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። አሁን ከዚህ በኋላ ሁላችንም የሚያስማማን ይሄ ወርልድ ካፕ ፈረንሳይ ብትበለው የተሻለ ነው። ማንዬ ገብቷል። ከመጀመሪያው ጀምረው ዲዘርቭ የሚያደርጉ አጮታቸው ዲዘርቭ የሚያደርጋቸው ብቸኛ ቲም ፈረንሳይ ነው። እንግሊዝ፣ አርጀንቲና፣ ስፔን ከባድ ነው። እኔ አርጀንቲና ብትበለው ችግር ከደጋፊው ጋር ግን አባቴ የት ነው የምንገባው ነው ጥያቄው እኮ። ኢንግላንድ እኔ በፍጹም የማይሆን ነገር ነው። እንግሊዝ ገብቷቸዋል። እዚህ ጋር እኔ ቻንስ የሚባል ነገር መሆን የለበትም። ችለውን ሁሉ መብላት ያለባቸው እዚህ ጋር። ስፔን ፕሮባቢሊቲዋ የሞተ ነው በእርግጠኝነት የምናገረው። ካለፈሽ ግን በጣም መጥፎ ነገር ነው የሚፈጠረው። በዚህ ምድብ ያለው ቲም ሊበላ ይችላል ፈረንሳይ የምትወርቅ ከሆነ ማለት ነው። እንዲሁም ማለት ነው በዋኒክስ በኔ ፕሮሞ ቁጥር ማለት ነው እቺ ቁጥር ተጠቅማችሁ ማለት ነው እስከ 300% ሊንክን ባዮ ላይ ያስቀምጥላችኋለሁ። እስከ 300% ቦነስ ማግኘት ትችላላችሁ ማለት ነው። እቺ ሴሚ ፋይናል በጣም አስጨናቂ ናት የምትሆነው። ይህ መልእክት ፍራንሴና ዓለም ዋንጫ ታነሳለች ለምትሉ ሁላ ነው። ዛሬ ፍራንስ በስፔን እንዴት እንደምትደበደብ ዝም ብለህ ትመለከታለህ። ለምን እንደዛ እንዳልኩ ምክንያት ልስጥ። እስካሁን ፍራንስ ደህና አታክ ያለው ቲም እስካሁን አልገጠማትም። ትንሽ የሚሻል ቲም የገጠማት ሞሮኮ ነው የመጀመሪያው። ሁለተኛው የፍራንስ ዲፌንስ እና ሚድፊልዱ ማለት ነው አልተፈተነም። እስካሁን ካየናቸው ቲሞች ይልቅ አልተፈተነም። ምንም የሚያስጨንቅ ቲም አልደረሰውም። ስፔን ደግሞ ኳስ ይዛ የምትጮት ቲም ናት። ኳስ አያስነኳቸውም ጭራሽ። ያ ሚድፊልድ የስፔን ሚድፊልድ ሮድሪ ብቻውን ቢኖር ራሱ ያ የፍራንስን ቲም ኳስ አያስነኳቸውም ጭራሽ። ስፔን ማለት ነው ኳሱን ይዛ ዶሚኔት አድርጋ ትጮታለች።
ፍራንስ ካውንተር አታክ ለመጮት ይሞክራሉ ወይ ደግሞ በቃ የሆኑ ፋስት አታኮችን ለመጮት ይሞክራሉ እንጂ በፍጹም ኳስ ይዘው ከስፔን ጋር ሊጮቱ አይችሉም። ስፔን ለብልባ ማለት ነው ዲሞሊሽ አርጋ ነው ለስታልፍ የምታልፍ ስፔን ነግሬያቸዋለሁ። ፋይናል የሚሆነው አርጀንቲና ከስፔን ነው። ገና ፕሪዲክሽን ስንሰራ ያለ ከዛ በኋላ ያው ሜሲ ከደገመ ካልደገመም ያን ያህል አይደብረንም። ያ ማለት ስለሚበላልን ማለት ነው። ዛሬ ታያላችሁ የፍራንስ ቲም እንዴት ኤክስፖዝድ እንደሚሆን። በምንም ተአምር ስፔንን ሊያልፉ አይችሉም። በምንም ተአምር ሊያልፉ ነው የማይችሉት። ያን ሚድፊልድ ሲጀመር እንዴትም አይችሉትም። የሮድሪን የፔድሪንና እንዲሁም ደግሞ የኦልሞን ጥምረት ማለት ነው። የቀረው ሮድሪ ብቻ ይበቃቸዋል ለፍራንስ። ለዛ እንትን ፍራንስ ደና አታካላት። አዎ ደና አታካላት፣ ግን ኳሱን ሲይዙባቸው የሚያረጉት ነው የሚጠፋቸው። ታያላችሁ። ማርክ ማይ ወርድስ። እሱን ጌም አብረን ማች ሪያክሽን እንሰራለን፣ አብረን እናያለን፣ የሚፈጠረውን አብረን እናያለን። የእናንተን ፕሪዲክሽን ኮሜንት ላይ አስቀምጡ። የማስታወሻ ቪዲዮ ይኸውልህ፣ ይሄንን የዓለም ዋንጫ ግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል የሚደረገውን ፋይት አመለጠኝ ስትል መስማት አልፈልግም። ስለዚህ ምሽት 4 ሰዓት ላይ እንገናኝ። የማይቀርበት ቀጠሮ አለን፣ የእግር ኳስ አፍቃሪ በጠቅላላ ማለት ነው። የሚገርም ዋር ነው የምንመለከተው። ታዲያ በዚህ ጨዋታ ላይ እኔ ማየት የምፈልጋቸውና የምጓጓላቸውን ነገሮች በዚህ ቪዲዮ ላይ ላካፍላችሁ። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ከኔ ጋር ተከታተሉኝ። የመጀመሪያው ያው እዚህ ፎቶ ላይ እንደምትመለከቱት የላሚን ያማልና የኪሊያን ምባፔን ባትል ነው መመልከት የምፈልገው። የትኛው ተጫዋች ይበልጥ ሻይን ያደርጋል የሚለውን ማለት ነው። ያው ኪሊያን ምባፔ ባይፋር በጣም ከላሚን ያማል የተሻለ የዓለም ዋንጫ ጉዞ አለው በዚህ የዓለም ዋንጫ በግልጽ በሚታይ መልኩ ማለት ነው። ግን ላሚን ደግሞ ያለፈው የቤልጂየም ጨዋታ ላይ በጣም ጥሩ ነበረ። ወደ ፎርሙም እንደመጣ በዚህ ዓለም ዋንጫ ላይ የሚያሳይ ጨዋታ ነበር። ዛሬ ደግሞ ምን ያሳየናል የሚለው በደንብ ተጠባቂ ነው የሚሆነው። የሁለቱን ፋይት በደንብ መመልከት ፈልጋለሁ፣ የግድ አንድ ወዳቂ መሆን ስላለበት ማለት ነው። ሌላኛው ደግሞ በጣም በዚህ ጨዋታ ማየት የጓጓውለት ነገር የስፔንን ቦል ፖዚሽን እንዴት ፍራንስ ትጠቀምበታለች የሚለውን ነው። ያው በዚህ ዓለም ዋንጫ ፍራንስ በጣም ኮምፕሊት ከሚባሉ ናሽናል ቲሞች መካከል አንዷ ናት። ኳስም ልትይዝ ትችላለች፣ እንዲሁም ደግሞ ከኳስ ውጪ በጣም ትታትራለች እና ብዙ ነው እያስገረሙኝ ያሉት ማለት ነው። ግን ስፔን ደግሞ በፖሴሽን ማለት ነው ከየትኛውም ናሽናል ቲም ጥራቷ ከፍ ይላል እና የትኛውም ናሽናል ቲም ላይ በኳስ ቁጥጥር የበላይነት መውሰድ የምትችል ቲም ናት። ያንን እንዴት ፍራንሶች ሰብረው ጎል ያስቆጥራሉ፣ የበላይነት ይወስዳሉ የሚለውን በጣም ነው ለማየት የጓጓሁት። እነዛን ኳሶች በሃይ ፕረስ እየነጠቁ የሚገራረሙ ትራንዚሽኖችን አድርገው ጎል ለማስቆጠር ይሞክራሉ፣ ኳስን ለስፔን ለቀበው ካውንተር አታክ፣ ወይስ ደግሞ ምን አይነት የጨዋታ አቀራረብ ይዞ ይመጣል የሚለውን ወይም ደግሞ በኳስ ቁጥጥሩም የበላይነት ወስደው ጨዋታውን ስፔን ያሸንፋሉ የሚለውን በጣም ነው ለማየት የጓጓሁት ማለት ነው። ሶ የትኛውን የጨዋታ መንገድ የትኛውን የበላይነት በሁለቱ ብሔራዊ ቡድኖች መካከል እንመለከታለን የሚለውን ለማየት ከጓጉ ሰዎች መካከል አንዱ ነኝ። ለማንኛውም እናንተ የዚህን ጨዋታ አሸናፊ ብሔራዊ ቡድን ገምቱልኝ። ፕሮባብሊ በቃ የዚህ ጨዋታ አሸናፊ ነው የዚህ ዓለም ዋንጫ አሸናፊ ይሆናል ብዬ የምገምተው ማለት ነው። ከዚህ ዓለም ዋንጫ መጀመሪያ በፊት ስፔን ነበረ የገመትኩላቸው ዓለም ዋንጫ ታሸንፋለች ብዬ ማለት ነው። ሶ እስቲ እንመለከታለን ዛሬ ፍራንስ በዚህ ዓለም ዋንጫ ከየትኛውም ናሽናል ቲም በላይ ጥሩ ናት፣ ግን ምን እናያለን የሚለው በጣም ተጠባቂ ነው የሚሆነው። ግምታችሁን አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። ምሽት ደግሞ ከጌሙ በኋላ በተለያዩ መረጃዎች የሚከሰት ይሆናል ማለት ነው። ዛሬ ኪሊያን ምባፔ ላሚን ያማል ማሸነፍ የማይችል ከሆነ ምንም እንኳን ኪሊያን ምባፔ ላሚን ያማል በብዙ እድሜ ቢበልጠው ማለት ነው እውነትም ላሚን ያማል የኪሊያን ምባፔ አባት ነው ሲባል ከሚስማሙ ሰዎች መካከል አንዱ ሊሆን ይችላሉ ማለት ነው። ምክንያቱም ኪሊያን ምባፔ እዚህ ዓለም ዋንጫ ላይ እንደሱ አውትሼን ያደረገ አለ ብዬ አላስብም። እሱና ሊዮነል ሜሲ በተመሳሳይ መንገድ በደንብ አውትሼን ያደረጉ ተጫዋቾች ናቸው ብዬ ነው ማምነው። ሶ ኪሊያን ምባፔ አንድ በዚህ ዓመት ትልቁ ተስፋው ዓለም ዋንጫ ነው። በክለብ ደረጃ ምን አይነት ሲዝን እንዳሳለፈ ኢንዲቪጁዋሊ እንኳን ምን ያህል ምርጥ ቢሆንም በክለብ ደረጃ ምንም አይነት ዋንጫ እንዳላሸነፈ ሁላችንም እናውቃለን። ሶ የእስከዛሬው ልፋቱና በዚህ ዓለም ዋንጫ ያደረጋችሁ ኮንትሪቢዩት ያደረገው ነገር በሙሉ እዚህ ጋር የሚያበቃ ከሆነ ላሚን ያማል በተደጋጋሚ እንደሚያሸንፉ እናውቃለን። ሶ ዛሬ የሚሸነፍ ከሆነ ዛሬ እስከዛሬ ያሳዩን አቋም መድገም የማይችል ከሆነ ትርጉም አልባ ይሆናል ማለት ነው። ቢሆነስት ማለት ያው ኳስ ነው የሚፈጠረው አይታወቅም ምናምን ነገር ግን ስፔን ፍራንስን አሸንፋ ዛሬ ታልፋለች ወደ ፍጻሜ ብላችሁ የምታስቡ ሰዎች አይ ዶንት ቲንክ ሶ። ማለት ኳስ ነው እንዳልኳችሁ ምንም ሊፈጠር ይችላል ምናምን ፕላስ አሴፋን ስፔን ነች ምናምን ብትገመት ምናምን ያን ያህል አንደርዶግ መሆን ያለባት ቡድን ነች ብዬ አላስብም ስፔን። ነገር ግን ፍራንስ ማለት ነው ፒኤስጂ ሁለት ወይ ደግሞ አንድ ሌቭል ከፍ ብሎ ማለት ነው ፒኤስጂ ውስጥ ያው ይሄ ማንቱማን ማርክ ማድረግ የማይችሉ ተጫዋቾች እና ኪቪቻ ክቫራትስኬሊያ ዱዌ ዴምቤሌ ምናምን ናቸው እና እነዚህ ደግሞ አንድ ስቴፕ ኦሊሴ እና ኪሊያን ምባፔ ናቸው። አስቡት በክቫራትስኬሊያ ዱዌ ምናምን ቦታ ማለት ነው። እና እነዚህ ተጫዋቾች ኢቭን የሆነ ማርክ ለማድረግ በጣም አስቸጋሪ ነው። ከመሬት ተነስቶ የሆነ ነገር ሊፈጥሩ የሚችሉ ተጫዋቾች ናቸው ማለት ሶስቱም በጣም የተለያየ ኳሊቲ። ዱዌ መግባት አለበት ብዬ ነው ማምነው እኔ። አስቡት እነ ዱዌ በግራ በኩል በዛ በኩል ዴምቤሌ ኦሊሴ 10 ቁጥር ኪሊያን ምባፔና ኢቭን ማለት ነው እኔ እንጃ አላቅም አሰልጣኙ ምን ያህል ጎበዝ ቢሆንና የሆነ በታክቲካል ነገሮች ጮቶውን ይሆናል በፈለገው መንገድ ቢያስኬድ እንኳን 90 ደቂቃ ለመጨረስ ቸገራ ቢሆን የሆነ ታይም የሆነ ተጫዋች ኢንዲቪጁዋል ኳሊቲ ስላለው ከመሬት ተነስቶ እንደነ
ማይክል ኦሊሴ ያሉ ተጫዋቾች እንደነ ኪሊያን ምባፔ ያሉ ተጫዋቾች የሆነ ነገር መፍጠር ይችላሉ ብዬ አምናለሁ። ከስፔን ተጫዋቾች በተሻለ መንገድ ላሚን ያማል በፖርቹጋል ጨዋታ መመልከት ትችላላችሁ። ኢቭን ለ3 ለ4 እሱን መያዝ በጣም አስቸጋሪ ቢሆንም ልጁ በደንብ ያስቸግራቸውም ስቲል ግን የሆነ ጎልና አሲስት ላይ ኢንቮልቭ እንዳያደርግ አድርገውታል ማለት ነው። ማርክ ሆኖ መቆም እንደሚችል ምናምን ተመልክተናል ማለት ነው። ላሚን ያማል ሊያዝ እንደሚችል ተመልክተናል። ስፔን ማለት ነው ከላሚን ያማል ውጭ ኢንዲቪጁዋል ኳሊቲ ያለው ተጫዋች ላይ ዲፔንድ የሆነች ቡድን አይደለችም። የሲስተም ቡድን ነው ምናምንና ኢቭን ማለት ነው የፖርቹጋልን ጨዋታ ከተመለከታችሁ በቤልጂየም እንደዛ በሞተ ሚድፊልድ ምናምን መጨረሻ ላይ ተፋኳስ አግብቶ ምናምን ነውና ኢቭን ቤልጂየሞች እንደዛ በሞተ ሚድፊልድ ምናምን አስቸግሯቸዋል ማለት ይቻላል በካውንተር እየሄዱ ምናምን ነገርና ፖርቹጋል ጋር ያለፉበትን መንገድ ምናምን ካያችሁ በአንጻራዊነት ስፔን የተሻለች ቡድን ነበር። ነገር ግን አሳማኝ ሆነ አሸናነፍ እስቲል እኔ ፈረንሳይ ነች እያሸነፈች የመጣችውና ይሄንንም ጨዋታ እንዳልኳችሁ ፈረንሳይ አሸንፋ እንደምታልፍ ተስፋ አድርጋለሁ። ኪሊያን ምባፔ ከመቼውም ጊዜ በላይ በዚህ ጨዋታ ራሱን ማሳየት አለበት። እኔን ከጠየቃችሁ በአግባብ ወያላ ነኝ። ጀስት አሁን ለፈረንሳይ ያዳለው ምናምን ከመሰላችሁ ምንም ማድረግ አይቻልም ማለት ነው። የፈረንሳይ ደጋፊ ነኝ ኦልሬዲ። አሁን ይሆናል ኢንተረስቲንግ በደንብ ኢንተረስት ኑሮኝ ምናምን የማየው ጨዋታ የለኝም። ነገር ግን ማን ቢበለው ደስ ይላችኋል ካላችሁ አንደኛ ፍራንስ ፋቮራይት ነች፣ ሁለተኛ ደግሞ እንግሊዝ ማለት ነው። እና ዴክላን ራይስ፣ ቡካዮ ሳካ ብዙ የአርሰናል ተጫዋቾች ስላሉ እዚህኛው ላይ ደግሞ ጀስት ያኔ ፋቮራይቱን ተጫዋቾች ምናምን ነገር ስላሉ ፍራንስ ውስጥ ማለት ነው። ስለዚህ እኔ ፍራንስ ብትበለው ኪሊያን ምባፔ 2018 በልቶ 2022 ፋይናል ደርሶ አሁን ደግሞ የሚገርም አቋም እያሳየ ነው። ስለዚህ ዋንጫውን ቢያሸንፈው በጣም ደስ ይለኛል። በአግባብ ወያላ ነኝ። እኔ ስፔን እንድትበለው በፍጹም አልፈልግም። ማስመሰል አይጠበቅብኝም ማለት ነው። ኮፒ ሪፖስት ያደርጋችሁ ሀሳብ አስተያየታችሁን የጨዋታ ግምት ምናምን ኮሜንት ሴክሽን ላይ ያስቀመጣችሁ ይመቻችሁ።